ቪዲዮአችንን ከመጀመራችን በፊት ቤተሰቦቼ የሩታና የአብርሽ ፋሚሊ እንኳን ደስ አላችሁ ማለት እንፈልጋለን። ያው እንግዲህ እንደሰማችሁት ነው በሰላም ወንድ ልጅ ተገላግላለች። ወንድ ልጅ ከነቃጭሉ ማለት ነው። ይሄን ቪዲዮ እዩት እስኪ። ወይ በስመ አብ ወወልድ ወመንፈስ ቅዱስ እንዴት እንደሚከብድ በመድኃኒዓለም በሞትና በሕይወት ሴቶች እንዳትፈሩ ይሄን ስትሰሙ እና ደግሞ ዓለም ላይ ካሉ ከፍተኛ ህመሞች አንደኛው ነው። በጣም ነበር የሚጨንቀው የሚያመው ወይ እና እንትን ሲለኝ በጣም እያመመኝ የነበረው ማለት ነው። ምጤ ሰዓት እስኪደርስ ድረስ ልጁ እስከሚወጣ ድረስ ወገቤን እና እዚህ ማህፀን ከብርቴ በታች ማህፀኔን በቃ እንዴት እያመመኝ እንደነበር በኢየሱስ እና በቃ በጣም ሲያመኝ ትራስ ነበር መነክሰው። ትራሱን ጨርቁ ድብን እናርጌ እየነከስኩኝ ዋጥ መሜን መጮህ ምናምን አልፈለኩም። እንግዲህ ይሄ ነው በቃ እንደምንም ብዬ አሳልፈዋለሁ ብዬ አሳልፍኩት። ከዛ በቃ ጩጬው መምጫው እንትን ሲደርስ ሰዓት ሲደርስ አስገቡኝ አፋፍበው። ከዛ በቃ ምንጫ ብቻ በስንት ትግል አይ ባይዘው ማለት ነው እንዴት እንደቀለለኝ እግዚአብሔር መድኃኒዓለም ረሳሽው ምጡን ልጅን ስታይ እንደዚህ እናትነት ዞር ብዬ እሱም አይጀመርኩኝ እናት ምጧን ባትረሳ ኖሮ ይባላል። ቤተሰብ ብቻ ግን በጣም ከባድ ነበረ። የምሬ ስነግራችሁ እንደዚህ በሰላማዊ መንገድ በመጠን ትወልዳለች አላልኩም ነበር። ለምን መጀመሪያ አንዴ ባለፈው ዶክተሩን ደውዬለት ነግሮኝ ነበርና ትንሽ ኪሎ ከፍ ብሎ ነበርና በመጥምጥ ወልደን መሰለኝ ነበር። ስንት ኪሎ ብቻ ስንት ኪሎ ነው? የኔ ኪሎ ነው ያዘው። አይነገርም ልጁ ኪሎ። ኤኒዌይስ ግን ቤተሰብ በጣም ስሜቱ እንግዲህ የወለዳችሁ ሰዎች ታውቁታላችሁ። ያው ወንድ ልጅ ሊረዳው አይችልም ይሄን ስሜት። ሴቶች የሚያሳልፉትን ስቃይ በምጥ ሰዓት የትኛው ምድር ላይ ያለው ወንድ ሊረዳው አይችልም። እና አንድ እንደውም የሕክምና ባለሙያ ምንድነው ያለው ኮንፈረንስ በጉንጭ ጋር እዚህ ጋር አድርሰውና በተወሰነ መልኩ የእናትን ስቃይ ልትረዱ ትችላላችሁ ብሎ ነበርና እኔ እንግዲህ ወንድ ልጅ በየትኛው መልኩ የእናትን ስቃይ ሊረዳው አይችልም ብሎ ከሚያስቡ ወንዶች ውስጥ አንዱ ነኝ። ኤኒዌይስ ግን ሩታ እንኳን ደስ አለሽ። ሁላችሁም ደግሞ ኮመንት ስር እንኳን ማርያም ማረችሽ፣ ማርያም በሽልም ታውጣሽ እያላችሁ ኮመንት አድርጉ። እንዲሁም ደግሞ ምን እንደተሰማችሁም ጭምር ከዚህ በፊት ወልዳችሁ የምታውቁ ሰዎችም ካላችሁ እዚህ ስራ አስቀምጡልኝ ቤተሰቦቼ ማለት ነው። ወደ ቀጣይ ቪዲዮዎች እናልፋለን። ይሄንን እንግዲህ ሴት ለሚያበዙ ወይም ሴት እየቀያየሩ ለሚቸገሩ በአንድ ሴት መጽናት ላቃታቸው ወንዶች ነው። እቺን ቪዲዮ አይተን እንመለስ። የአንድ ሴት ከሆንክ በቃ የአንድ ሴት ነው። ከዛ በኋላ ትርፉ ራስን ማድከም። ስሜትህን ተቆጣጠርና ከቻልክ አንድ ሴት ጋር ሰብሰብ ብለው ኢቭን እንኳን ቋሚ አንድ አግብተ አንድ ቤት ኖሮ ከሌለ እንኳን ጓደኛ ከያዝክ አንድ ሴት ጋር ነው። ያ ራስን መግደል ነው። ከዛ በኋላ ያለው ሴት ልጅም ከሆንሽ ሀብታም ከሆነ የምትፈልጊው ሀብታም እስክታገኝ ስሜትሽን ተቆጣጠሪና ቁጭ በይ። ሀብታም ከሆነ የምትመኝ ቆንጆ ከሆነ የምትፈልጊው ቆንጆን እስክታገኝ ተረጋግተሽ ቁጭ በይ። ለምን ብለሽ ብትይ አንቺ የቀልድ የወደድሻቸው ሰዎች የእውነት ሊወዱሽ ይችላል። ባንቺ ሰበብ ሊያለቅሱ ይችላል። ባንቺ ሰበብ ስራ መስራት እስከሚከብዳቸው ሊሆን ይችላል። አንቺ ስትማግጪበት እንጀራ መብላት እስከሚያቅተው ድረስ ወጥቶ መግባት እስከሚያቅተው ድረስ በጣም መጥፎ ህመም ሊሰማው ይችላል። ያ ሰው ባንቺ ሲያለቅስ ደግሞ ይቀጥላል። ደግሞ ኔክስቱም እንደዛ። እኛ እንደ ቀልድ እንወደዋለን የምንላቸው ሰዎች እኛን የእውነት ሊወዱን ይችላል። በአንድ ሴት መጽናት ለማይችለው ወንድ ወይም በአንድ ወንድ መጽናት ለማትችለው ሴት እንግዲህ ይገባታል ብዬ አስባለሁ። ኤኒዌይስ ግን በአንድ ሰው ጸንታችሁ ብትኖሩ ያው መልካም ነው። ምክንያቱም ትባረኩበታላችሁ። እግዚአብሔርም የሚወደው ያንን ስለሆነ አንድ ወንድ ለአንድ ሴት ስለሆነ የተፈጠረውና ይሄ በረከት ማጣት፣ ሰላም ማጣት፣ የህሊና ረፍት ማጣት እንዲሁም ደግሞ የጉልበት መድከም ነው የምታተርፈው። ሌላ ምንም የምታተርፈው ትርፍ የለም። እንዲሁም የኪስ መድከም። አሁን ደግሞ ጭዌው ገንዘብ ነው። እያንዳንዱ እርምጃ ገንዘብ ነውና ሴት ባበዛ ቁጥር ወጪ ይበዛል። ወጪ በበዛ ቁጥር ኢነርጂ ያልቃል፣ ጉልበት ያልቃል፣ ሰላም ታጣለ፣ የህሊና ረፍት ደግሞ የለምና ከባድ ነው። ስለዚህ በተቻላችሁ መጠን እንዲህ አይነት ነገር የሚያስቸግራችሁ ሰዎች ወደ ፈጣሪ ብትቀርቡ፣ መንፈሳዊ ህይወታችሁ ብትበረቱ ነገሮች ሰላም ሊሆኑ ይችላሉ። ግን አንድ ፍቅረኛ ይዞ ለሷ ታምኖ መቀመጥ እኔ በጣም የምወደው ነገር ነው። ማለት በቃ ማግባት እንኳን ካልቻልክ ወይም ማግባት ታይሙ ካልሆነ ላይ ጊዜው ካልሆነ አንድ ፍቅረኛ ይዘ ከሷ ጋር ሰላማዊ ህይወትን መኖር ነው ብራዘር። እዛም ስትረቅጥ በሽታም ልትሸምት ትችላለህ ለማለት ነው። ወደ ቀጣይ ቪዲዮ እንለፍ። ግን ማለት ነው ግን
እንዲህ ያደርጋል ብላችሁ የምታስቡት ሰው ካለ ይሄን ቪዲዮ ሼር አድርጉለት። ምናልባት ተምሮ ሊመለስ ስለሚችል። ቤቲንግ ለሚጫወተው ፍሬንድ ላክለት ይላል። በሰንደርላንድ ይሸነፋል። በሰንደርላንድ ቼልሲ ማን ይጠብቃል? ቼልሲ ወይኔ ጨለል። ሰላም ይኸው ሰላም ቁጭ ብሎ በድንገት ያብዳል ማለት እንዲህ ነው ቤቲንግ። እንግዲህ ቤተሰብ ተመልከቱ። አሁን ሊቨርፑል በርንማውዝ ሊቨርፑልን ያሸንፋል ብሎ ማን ነው የሚጠረጠረው? እንዴት ይጠረጠራል? እንዴት ይጠረጠራል? ብር ይገባል ብዬ እንዴት ሊሄድ ይችላል? እኔ እንደዛ ስተምሪ የማይሆን ቀመራለሁ እንጂ እንደዚህ ከባድ ነው፣ ያሳብዳል። ይቅርባችሁ ወጣቶች ፕሊዝ። እኔ አልጫወትም ስለማልጫወት ነው ሁሌ ሙድ የሚይዝባችሁ። ግን ኤንዌስ ግን ይቅርባችሁ። እያንዳንዳቸው ወይ ልመናት ናቸው እንጂ እንደዚህ ቁጥሩን እንዴት ሊያመጡ ይቻሉ? ቁጥሩ እንዴት እንደዚህ ይመጣል? ልሳቅ ወይ ስላልቅስ የሚያስብ የመጣው ከወራጅ ይመጣል እንዴ? ከወራጅ አይደል የገቡት እንዴ? እናንተ ወይኔ ሳቄ ምን በእኩል ሰዓት መጣ። ጋይስ በጣም ከባድ ነው። ወደ ጨለልነት ነው የምትሄዱት ቤቲንግ የምትጫወቱ ሰዎች። በአንድ ጨዋታ ምክንያት 200-300 ሺህ ብር ስታጡ ማለት ነው። በቃ እኔ አላቅም ብቻ ኤንዌስ ይቅርባችሁ፣ እንደ ወንድም ይቅርባችሁ ቤተሰብ በእናታችሁ። ቤቲንግ በጣም ከባድ ነገር ነው። በተለይ በስነ ልቦናው ላልሰለጠነ ሰው በጣም ከባድ ነው። ለእና ሀብትሽ የተዘፈነውን አዲሱን ዘፈን ይዩት። ነገር ተቀየረ በህይወቴ ተመልሶ ቤቴ መጣ ኩላሊቴ። እሺ የትጄ ልሳቅ አለ። እሺ ተመልሶ ቤቴ መጣ ኩላሊቴ። ሀብትሽና ሩሃማ ተመልሰው አንድ ላይ ሆነዋል። ቀለበቱንም መልሶ አድርጎላታል። እርቅ ደስ ይላል። እርቅ ደስ ይላል። ትዳር ላይ እርቅ ደስ ይላል። ግን በጣም የሚገርማችሁ ነገር በዚህ 3 ወር ውስጥ 3000 ሰዎች ፍቺ ፈጽመዋል። ታምናላችሁ? ይህን ዜና ስሙት። እጅግ በጣም ይገርማል። በአዲስ አበባ በርካታ ሰው በትዳሩ መጽናትም አልቻለም። በአዲስ አበባ ባለፉት 3 ወራት በአማካኝ በየቀኑ 33 ባለትዳሮች የፍቺ ምዝገባ እንደተከናወነም ተሰምቷል። የከተማዋ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ካለፈው ሰኔ እስከ ዘንድሮ መስከረም 30 ባለፉት 3 ወራት ውስጥ 3032 የፍቺ ምዝገባ ማከናወኑንም ይፋ አድርጓል። ይህንን ቪዲዮም ባለፉት 3 ወራት ለተፋቱ ሰዎችም ላኩላቸው እነሱን ጨምሮ በአጠቃላይ በዚህ 3 ወር ብቻ 3032 የፍቺ ምዝገባ ተከናውኗልም ተብሏል። እስቲ በዚህ ጉዳይ ላይ ምን ትላላችሁ? ሰዎች በምን ምክንያት ይፋታሉን ብላችሁ ታስባላችሁ? ሐሳባችሁን ኮሜንት መስጫ ቦክስ ውስጥ ማስቀመጥ ትችላላችሁ። አዲስ አበባ ውስጥ ብቻ መንግስት የሚያውቀው 3000 ፍቺ ተፈጽሟል። አዲስ አበባ ውስጥ ብቻ ነው። በዚህ መንግስት ሳያውቃቸው የተጋቡ ብዙ ባለትዳሮች በዛው ልክ ሊፋቱ እንደሚችሉ ማሰብ አለብን። አሁን ላይ በጣም ፍቺ በዝቷል። ምንድነው ምክንያቱ ብላችሁ ታስባላችሁ? እዚህ ኮሜንት ስራ አስቀምጡ። አዲስ አበባችን ላይ ትዳር እየበረከተ አይደለም ጋይስ። እንግዲህ ከፍቺ ምክንያቶች አንዱ ነው ብዬ ማስበው በእኔ አስተሳሰብ፣ ሴቷም ቤስት ፍሬንድ ብላ ከውጪ ወንድ ታበዛለች፣ ወንዱም ቤስት ፍሬንድ እያለ ከውጪ ሴት ያበዛል። አባትክ የሴት ቤስት ፍሬንድ አለው? እውነቴን ነው የምጠይቅህ። አባትህ የሴት ቤስት ፍሬንድ አለው ወይ? አለው የለውም? የእናንተ አባት ተማርክ ፍርኪታ ይመለስልን ጥያቄ። ቤስት ፍሬንድ ነን ለምትሉ አባቶቻችሁ እንደዚህ አይነት ነገር አያውቁም። እናንተ ከየት አመጣችሁት ነው? እውነት ነው። ጥሩ ጥያቄ ነው። እስቲ ኮሜንት ላይ መልሱልን። እኔ ቤስት ፍሬንድ የለኝም። ቤስት ፍሬንድ ያለው ወንድ ካለ ይሄን ቪዲዮ ላኩለት። እሷ ቤስት ፍሬንድ ናት ጀስት ቤስት ፍሬንድ ነን ምናምን ለሚባባሉ ሰዎች ማለት ነው ይሄን ቪዲዮ ላኩላቸው። ከየት ነው የተማርከው? ከየት ነው ያመጣኸው? ይሄን ቤስት ፍሬንድ አባት ነበረው ወይ ያለች ነው። እንደ ህዝብ መመለስ አለበት። ላኩለት ለዛ ጀለስ ቤተሰቦቼ። ስንቶቻችን ሞት እንዳለ ያወቅን የየቀኑን ስራችንን ህይወታችንን የምንከውነው? በጣም ብዙዎቻችን እንደምን ሞት አናውቅም። የሰው ልጅ ከተሰጠው ጸጋ ውስጥ አንዱ እንደሚሞት አለማሰቡ ነው እያለች ነው እቺ ልጅ። በጣም የሚገርም መልእክት ነው። ማርያምን እስከ መጨረሻው ታግሳችሁ አድምጡት። እግዚአብሔር ይመስገን። አንዱ የሰው ልጅ የተሰጠ ጸጋ ምን ሞትበትን ቀን አለማወቃችን ነው። አብዛኞቻችን ዘላለም ምንኖር ነው ይመስለን፣ ወይም 100 ዓመት ምንኖር ነው ይመስለን። ሌላ ሰው ሲቀበር ስናይ ሲያሳዝን ብለን እናለቅሳለን። አይመስለንም። ነገር ይሄ ዘላለም ምንለያይ ሁሉ ነው ይመስለን። እኛ ከነዋሪዎቹ እነሱ ከማማቾቹ ይመስለናል። የኔ የዋሆች ለዛ ይመስለኛል የምንወዳቸውን ሰዎች ራሱ እንወዳቸዋለን። እወድሻለሁ፣ እወድሃለሁ፣ አመሰግናለሁ ስለነበርክልኝ፣ በአንተ ወይ አንቺ በመኖርሽ ህይወቴን አቅልለሽዋል፣ ብዙ ነገር እንድረዳ አድርገሽዋል። እነዚህ አይነት ቃላቶች ይወጣል። አብዛኛው ሰው ከሞተ በኋላ ነው ስለዛ ሰው መልካምነት የሚወራው።
በህይወት እያለ ስላበላሽ ስላጠጣሽ ስለመከረሽ ስላሻገረሽ ወይ ደግሞ በሆነ መልኩ ስለደረሰልን አንነግረውም። ምናልባት በልባችን ያውቀዋል ብለን ነው የምናስበው። ብዙ ሰው ፍቅር አጥቶ የሞተ ሰው አለ። እንደሚፈለግ እዚህ ምድር ላይ ሳያውቅ የሞተ ሰው አለ። እኔ በሞት ማንም ሰው አይደንቀውም፣ ለማንም ሰውም ጥቅም ኖሮኝ አያውቅም ብሎ አዝኖ የሞተ ሰው አለ። ብቸኝነት ተሰምቶት በሰው መሀል ሆኖ ባለመስማቱ ምክንያት ማን ነግረው አንዳንድ ጊዜ ረጅም ዓመት እንኖራለን ብለን ስለምናስብ አይ ሌላ ጊዜ ነግረዋል የዛሬ 10 ዓመት የዛሬ 5 ዓመት ብለን ነው የምናስበው። ማን የነገረን? ማንም አላረጋገጠውም ምን ያህል ዘመን እንደምንኖር። ስለዚህ ኤኒ ታይም ልንሞት እንችላለን። ኤኒ ታይም የኛ ቀን ያልቅ ይችላል። ካለንደራችን ይችላል። እንልመደው መናገርን፣ ወድሻለሁ፣ ወድሃለሁ፣ አመሰግናለሁ መባባልን ለቤተሰቦቻችንና ለምንወዳቸው ሰዎች ህይወታችንን እንስጥ፣ ጊዜያችንን እንስጥ። ብዙ ጊዜ ስራችን ላይ ነው ጊዜ የምንሰጠው። በእርግጥ ስራ ያስፈልጋል፣ ግን ሰውን የሚያክል ማተር የሚያደርግ ነገር እዚህ ምድር ላይ የለም። በእውነት የለም። እቺ ምድር እዚህ ምድር ላይ $ቢሊዮን ተሰጥቶክ ሰው ባይኖር ምንም ትርጉም የለው። ካለ ሰው ነገር ባዶ ስለሆነ፣ ካለ ፍቅር ምንም ነገር ባዶ ስለሆነ የሆነ ነገር እስኪሞላልን አንጠብቅ፣ ወይ እስክንደናቀፍ ወይ ጎረቤት ለቅሶ እስኪመጣ አንጠብቅ ስለ ህይወት ዋጋ ለማወቅ። ምክንያቱም በአሁኑ የጎረቤታችን ባይት ሳይሆን ሊንኳኳ የሚችለው የእኛም ቤት ሊንኳኳ ይችላል። እሺ እኔ ፍቅሮች እንፋቀር፣ እንዋደድ። ከሱ ተጨማሪ አሜሪካ ውስጥ ላይፍ ኢንሹራንስ ኤጀንት ነኝ። ለቤተሰቦቻችሁ ሀብት ንብረት ማውረስ ከፈለጋችሁ እናንተ ስትታመሙ ቤታችሁን እንዳትሸጡ በህመማችሁ ድረስ የሚደርስም አለኝ። ደውሉልኝ። እሺ 425236702 ያፋቅረን ያዋድነን። እሺ እንግዲህ አሜሪካ ለምትኖሩ መልእክት አስተላልፋለች በዛው። ኤኒዌይስ ግን በጣም ነው የወደድኩት አይዲያውን። እንደምንሞት ብናስብ ኖሮ ለሰከንድ ለመጠላላት እርስ በርሳችን ለመበላላት ጊዜ አይኖረንም እና እያንዳንዷን ደቂቃና ሰከንድ በፍቅር እናሳልፍ ነበር። እስኪ አስቡት፣ ነገ ትሞታላችሁ ወይም የዛሬ 2 ወር የዛሬ 3 ወር ኤግዛክት በዚህ ቀን ትሞታላችሁ ብሎ አንድ ዶክተር ቢነግራችሁ በዛ 3 ወር ውስጥ ለመጣላት ጊዜ አላችሁ? በእግዚአብሔር ሰውን ለማማት ጊዜ አላችሁ? ሰውን ለመጥላት ጊዜ አላችሁ? የሆነን ብሔር ለመጥላት የሆነን የፖለቲካ አቋም ያለውን ሰው ለመጥላት ጊዜ አላችሁ? የላችሁም። የለንም። እኔም ብሆን የለኝም። 1 ወር ቀርቶ 1 ዓመት ነው የቀረ ብባል በዛ 1 ዓመት ውስጥ እግዚአብሔርም ሰውም የሚወደውን ነገር ሰርቼ ማለፍ ነው የምፈልገው። ከባዱ ነገር ሞትን መርሳት ነውና ሞትን ስንረሳ ኃጢአታችን ይበዛል። ለምሳሌ የሆነ ኃጢአት ልትሰራ ይሄድ ድንገት እዛ ኃጢአት ልሰራ ፕሮግራም አድርጌ የሚሄድበት ቦታ ሳልደርስ መኪናው ቢገለበጥና ብሞትስ፣ ንስሐ ሳልገባ ወደ እግዚአብሔር መንግስት ሳልመለስ ብሞትስ ብዬ አስቤ አውቃለሁ። አንዳንዴ እንዲህ አይነት ሀሳቦችን ማሰብ ስንጀምር በእውነት ነው የምላችሁ ለመጠላላትና ከሰዎች ጋር ላለመግባባት ጊዜ አይኖርንም። ባልንጀራን እንደራስ ውደድ የሚለው ከራስህም በላይ ነው ሰው መውደድ የምትጀምረው። ሞታችንን እያሰብን በፍቅር እንኑር ለማለት ነው። ቤተሰቦቼ ወደ ቀጣይ ቪዲዮ እናልፋለን። በእናታችሁ በየሃይስኩሉ በየኤሌመንተሪው ላሉ መምህራን ይሄን ቪዲዮ ላኩላቸው። በጣም እንደምንወዳቸውና በጣም ለነሱ ትልቅ ክብር እንዳለኝ ይሄ ቪዲዮ ይገልጽልኛል ፍቅሬን ብዬ ስላሰብኩ ነው። እዩት። በጥቁር ሰሌዳ በነጩ ጠመኔ ሳሰስት መግበ እውቀት ለወገኔ ሳይሉም ሳይንቲስት ፓይለት ዶክተር አፍርተሃል። አንተን ግን ዛሬ ላይ ማዞር ብዳይሃል። መምህሬ ደጋሽነ አንተ ሁሌ በጣም ትንሽ ፍቅር ይገባቸዋል በእውነት 100,000 ብር ይሙልልህ። አሜን እያሉ ምስጋና ይገባሃል። ቤት መኪና ውለታው ያለባችሁ እናንተስ ምን ትላላችሁ? ኢትዮጵያ ውስጥ ላሉ መምህራን ሁሉ ይሁንልን። ይገባቸዋል፣ በእውነት ይገባቸዋልና ለመምህራኖች አድርሱላቸው በእናታችሁ። እኔ አሁን ላይ ያለው ጄኔሬሽን መምህራንን ማክበር ጀምሯል። ቀላል እንዳይመስላችሁ። አንድ ቪዲዮ ለቃችሁ ሚሊየን ሰውና 100,000 ሰው አይቶት ያ 1 ሚሊየን ሰው ይነካል። ከ1 ሚሊየኑ 99.9% በእርግጠኝነት በእንደዚህ አይነት መምህራን ተምሮ ያለፈ ነው። ለመምህራኖቻችን ክብር፣ ፍቅር ይገባቸዋል። ሳይከፈላቸው በነፃ ነው የሚያገለግሉን። ኢትዮጵያ ውስጥ እኔ ለወታደር ለመምህራንና ጤና ባለሙያዎች ትልቅ ሪስፔክት ሊሰጥ ይገባል ብለው ከሚያስቡ ሰዎች እንዲሁም ለሹፌሮች መርሳት የሌለብን እንዲሁም ለሹፌሮች
ክብር ያስፈልጋቸዋል፣ ምስጋና ይገባቸዋል ብዬ ማምን ሰው ነኝና ይሄን ቪዲዮ ከቻላችሁ በእናታችሁ በደንብ ሼር እያደረጋችሁት ለመምህራኖቻችን እንዲደርስ አድርጉ። እንወዳችኋለን በእውነት ሪስፔክት። ሰላም ደህና ሰላም እንዴት ነሽ? እግዚአብሔር ይመስገን። እውነትም በአካልም ቆንጆ ነሽ። አመሰግናለሁ። እሺ ድሬ ላይ መጥቻለሁና ድሬ ላይ ፎሎ ለሚያደርጉ ሰዎች ጊፍት አስቤ ነበርና ፎሎ ታደርጊያለሽ? አድርጌያለሁ። ዋው አመሰግናለሁ። እሺ ስለዚህ አንድ ጨዋታ ጨዋታ ልሸልምሽ ይቻላል? ከኢትዮጵያ ውጪ ለሌላ ዓለም ፖሊስ ሆነሽ አገልግይ ብትባይ ለምን ሀገርን ታገለግይ ነበር? እኔ አንድ ጥያቄ ልጠይቅህ። እሺ አንተ አሁን የወለደች እናትህን ተዋትና ሌላ እናት ይኖርክ ብትባል ማንን ታደርጋለህ? ይሄ ከባድ ነው። እናቴ እንኳን በማንም አልልካት። አየክ፣ እኔም ሀገሬን በማንም አልለውጣትም። እኔ የምኖርላትም የምሞትላትም ለዚች ባንዲራዋን ይዣት ለምዞረው ለኢትዮጵያ ነው። ስለዚህ ሌላ ዓለም ምርጫ ሊሆን አይችልም። ለዚች ነው ማገልገል፣ ለዚች ሀገር ነው ማገልገል የምፈልገው። ዋው! በነገራችን ላይ 10 ሺህ ብር ሸልምሻለሁ፣ ግን በህዝቡ የምትተማመኝ ከሆነ አንድ ቻሌንጅ ልስጥሽ። እሺ ተማመናለሁ። ተማመኛለሁ። ስለዚህ ይሄ ቪዲዮ 200 ሺህ ላይክ እና 10 ሺህ ኮሜንት ካገኘ ድጋሚ 10 ሺህ ብር ሸልምሻለሁ። እሺ ያ ሁላችሁም ላይክ አድርጉ፣ ኮሜንት አድርጉ። እንደማታሳፍሩኝ አምናለሁ፣ እተማመንባችኋለሁ። በድጋሚ እንገናኛለን። ሳላውቀው ደንገጎን ጭርሽ ገባ ምን አባውቀ ነው እንደዚህ ብትለዳን ያበደ ቪዲዮ ነው። እኔ ከምንም በላይ ይሄን ቪዲዮ ለምን አመጣው ብላችሁ መጠየቃችሁ አይቀርም፣ ልመልስላችሁ። እቺ ልጅ የመለሰችው መልስ በጣም ብዙዎቻችን የጸጥታ አካላት ልንመልሰው የሚገባው መልስ ነውና በጣም ስለወደድኩት ነው። ድሬ ፖሊስ አመራሮች ራሱ በጣም የነቁና ጊዜውን የሚመጥኑ ጊዜውን የዋጁ አመራሮች ናቸው። ድሬ ለተወሰነ ጊዜ ቁጭ ብዬ አይቼዋለሁ። አንድ 15 ቀን ጸጥታውን እንዴት ኮንትሮል እንደሚያደርጉት አይቻለሁና ከነሱ ብዙ ሊማር ይገባል ሌላው ጸጥታ አካል ማለት ነውና በጣም ሪስፔክት ትችላላችሁ። ብራዘር ሂጃብ አድርጋ መንገድ ላይ ትታያት እንዳትንቃት። ይሄን ቪዲዮ ይኸው ትጠበጥብሃለች ነው የምልህ ብራዘር። እያየ ነው ቦክስ ወኔን ያመጣችሁ እቺ ልጅ ማለት ነው ጋይስ። እና ጠምጥማና ሂጃብ አድርጋ ስታያት እንዳትንቃት ለማለት ነው። አባቴ ትለጥፋለች፣ ወስዳ ጥግን ነው የምታስይዝ። ትታይሃለች ብራዘር። እና ባይዘው ማለት ነው ይሄ ደፋሪ ወንድ ስለበዛ እንደዚህ ሴቶች ሁላችሁም ብቃታችሁን ከፍ ብታረጉ ደስ ይለኛልና ጂም ላይ ከፈለጋችሁ ከኔ ጋር መስራት ትችላላችሁ። ዲኤም አድርጉኝ። ኢንስታግራም ይሄው፣ ቴሌግራም ይሄው፣ አውሩኝ። ሰልፍ ዲፌንስ ትማራላችሁ በቀላሉ ቢያንስ ራሳችሁን ትከላከላላችሁ። እቺ ልጅ አሁን ሂጃቧን ለብሳ ስትመጣ ልትንቃት ትችላለህ፣ ግን እንዳትንቃት ጥግን ነው የምታስይዝ ብራዘር። እየነገርኩ ነው። ተመልከተ አባቴ ምን ይባላል ይሄው። አይናለም ነው ጉድሽኒ። ምን ነው እሙሙዬ ወንጀለኛ ነው። ፓንት እየበላሽ ቸግሮኛል፣ በገመድ ይታሰርልኛል። ምን ነው ግምጃ ቤት ተቀይረው እከኩልኛል። ሽሳ ተረጋግኝ ታለም። የዶሮ ቁሌት እንኳን እንዳንቺ አልተቁላለም። አሰርሽው እኮ እንዴብኛል ብለሽ ሶሻል ሚዲያ ላይ ትመጪ። አረ እየተስማማን ወገን እንዴ ጭራሽ አንቺ እንዳልመጣ ተነግሮኝ በገባ ዘውጦ ነው የሚያስቀረኝ። ፑታንታውን ይሸጡልሽ ማለት ገመዱን ይሸጡልሽ ከጉንዳንጋ ነው እንዴ የሚያረግሽን አሳጣሽ እኮ ትዊስት ነው የደነሽው። ተናግሬያለሁ። እንዲህ እንደ ገብስ ቆሎ አሽተሽው እሳት ይፍጠርና እሱን ለማጥፋት ወደ እሳት አደጋ ስንሮጥ አንውልም። አፍ ቢኖረው እኮ እሱም አለለቀቀኝ ማለቱ አይቀርም። ሶሻል ሚዲያ እኮ ነው። ነገ ከነገ ወዲያ ቪዲዮ ይቀመጣል። ትወልጃለሽ፣ ትከብቻለሽ፣ ቤተሰብ ሊኖርሽ ይችላል። ነገ የምታፍሪበትን ነገር ባታደርጊ ምን አለ? ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ መደረጉ እንዳይረሳ። ተሙ ካለው ነገር ውስጥ ቀልድ ሊመስል ይችላል። ተሙ ግን በቀልድ ውስጥ በጣም የሚገርም ሀሳብ ነው የሚሰጠኝና ሁሌም ስለሚያስገርመኝ ነው። ነገ ቤተሰብ ይኖርሻል። በቃ ይሄ ነው። አንድ ቪዲዮ ስትቀርጽ ከ10 ዓመት በፊት የምታፍርበት ከሆነ ቢቀር ምክንያቱም እኔ አሁን ይሄ የምቀርጸው ይሄ ማውራው ወሬ ከ10 እና ከ15 ከ20 ዓመት በኋላ እኔ የሆነ ክላስ ላይ ስደርስ ፋይል ወጥቶ ይኸው እንዲህ ይል ነበር እኮ እሱ እኮ እንዲህ አይነት ሰው ነበር እየተባለ ይዘረዘርልሃል። ያኔ ልጅ ያፍርብሃል። ልጅ ትምህርት ቤት ሂዶ መማር አይችልም። ምናደርገውንም ምንናገረውንም መጠንቀቅ አለብን። ዲጂታል ታሶ ላይ እንጠንቀቅ። ፋይላችሁን
አትዘርጉ በየቦታው ለማለት ነው። እቺ የ6 ዓመት ህፃን ልጅ አይተን እንመለስ እስኪ። በቬሮኒካ ዘፈን እየተወዳደረች ነውና በጣም ነው ያዝናናች። ይዋት አቤት አወሱ ደህና ነሽ? ደህና። ስምሽ ማን ነው? ማቱታለች። ምን ይዘሽልን መጣሽ? ሙዚቃ መቼ ነው የጀመርሽው? ሙዚቃ መቼ ነው መስፈን የጀመርሽው? ትናንትና። ሙዚቃ ትወጃለሽ? ጎበዝ። ማን ያስጀመረሽ? ሀና። ሀና ናት ያስጀመረች። ሀና ማን ናት ንገሪኝ። ኧረ ሀናንማ መናገር አለብሽ። ማን ናት? ከኛ ቤት የተከራየች። ጎበዝ። በቃ የማን ሙዚቃ ነው ያዘጋጀችው? ነፃ ነፍስ እኮ ናቸው። የሜሪካን የቬሮኒካ በጣም ደስ ይላል። እስኪ በርቀት ጋራ ሲል ሳተና ነው ስለኔ ጀግና ፈለኩት በተይበላምባ ሲሻገር ከኔ ከልማስ ላገኝ ስንቱን ሳስስ ሲያምርበት መስኩባድ የትገባየን ዜማ ምናምን አያሳስብም። አደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣሁ አንተን መሳይ እናኔ በለይ መቼም ታውቃለህ ሰው እንደሌለኝ እናኔ በለይ እንደ በፊቱ ወልበት ጥራይ ግዴና። ቤተሰብ ይሄ ቪዲዮ የደረሳት ቬሮኒካ ደግሞ ማለት ነው በዚህች ህፃን ድምጽ የሰራችውን ቪዲዮ ላሳያችሁ። አቤት አወሱ ደህና ነሽ? ደህና። ስምሽ ማን ነው? ማቱታለች። እንዴት ነው መጣሽ? ቬሮኒካ ቅብጠት ያምርባታል። ሙዚቃ መቼ ነው መስፈን የጀመርሽው? ትናንትና። ሙዚቃ ትወጃለሽ? ትናንትና የጀመረችው እኮ። ጎበዝ። ማን ያስጀመረሽ? ሀና። ሀና ማን ናት? ሀና ማናት? ጠፋቻት። ሀና ማናት? ከኛ ቤት የተከራየች። ጎበዝ። በቃ ጎበዝሽ። የማንን ሙዚቃ ነው ያዘጋጀሽልን ዛሬ? የሜሪካን የቬሮኒካ የአሜሪካን በጣም ደስ ይላል። እስኪ በርቀት ጋራ ሲል ሳተና ነው ስለኔ ጀግና ፈለኩት በፀሐይ። በማን ያምራል? በህፃኗ ወይስ በቬሮኒካ ያምራል? ጋይስ ሲሻገር ከኔ ከልማስ ላገኝ ስንቱን ሳስስ ሲያምርበት መስኩባድ የትገባየኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣሁ አንተን መሳይ እናኔ በለይ መቼም ታውቃለህ ሰው እንደሌለኝ እናኔ በለይ እንደ በፊቱ ወልበት ጥራይ ግዴ ናፍቆቱ። እውነት ነው። በጣም ጎርቷታል። ዋው በጣም ጎበዝ። ስንት ዓመትሽ ነው? 6 ቬሮኒካ ላይ ነው የሚያምረው ወይስ ህፃኗ ላይ? ጋይስ ኮመንት ላይ አሳውቁኝ። ለማንኛውም እንደዚህ ፈታ የምታደርግ ህፃን እንግዲህ አይዶል ላይ ይሄ ባህር ዳር ላይ ምናምን የሚቀረጽ አይዶል ነው መሰለኝ። ብቻ አላቅም፣ የድምፃውያን ውድድር ነው ብቻ። ግን ህፃኗ በጣም ሰሞኑን መነጋገሪያ ሆናለች። ወደ ቀጣይ ቪዲዮ እንለፍ። ቬሮኒካ የምትባለው ዘፋኝ ታዋቂ ናት። እኔ በታዋቂነቷ አይደለም የዘፈንኩት፣ ስለማቃት አድንቂያ ምናምን አይደለም። ግን በተለይ ያታል በጣም ወዳታለሁ። በዛ ነው። ፍቅር ነው? ፍቅር አይደለም ዝም ብሎ መውደድ። ግን ከፍቅር በላይ መውደድ አለ። የለም ብትለኝ በእኔ ይጀምራል። እዚህ ጋር ሰማ ከፍቅርም ከመውደድም በላይ ያለ መውደድ። የምሬን። ትርጉሙ ምንድነው ጋይስ? ብታገኛት ምንድነው የምትላት? እሺ ምንድነው ብትስልኳን ብታገኝ በአካል ብታገኛት አሁን ያንተው አይነት መውደድ ሲገለጽ መውደድ አለ ፍቅር አይደለም ፍቅርም አይደለም ከዛ በላይ የለም እንዲህ የሚባል የለም ካልከኝ ከኔ ይጀመር አለ። እስኪ ምን ማለት ነው? አሁን ለሷ ዘፍና አሳይተናል በርግጥ ግን ደግሞ ሲገለጽ እንዲህ አይነቱ ነገር ምን ይባላል ያለው ሰው እየተዘለ ሁለቱ ፍቅርና መውደድ ተዳቅለው ይሁን ሁለቱ የሌሉበት ይሁን ለሷ ምንድነው የምትሆንላት አንተ ባገኛት? ፊቱን ራሱ ሞቷል በፍቅር አብራን ትሄድ ዓለምን እንዲህ ነው የምዞረው።
ሄዳለሁ። ትሄዳለህ? ወዴት? ወደ እሷ ወዴት? ደስ ይላል። ጋዜጠኛውን ያሳቀኝ አብሬያት ነው የሚሄደው ይላል። ወዴት እንዴ? ትወዳታለህ፣ ታደንቃታለህ እንደማንኛውም ሰው። ደግሞ በጣም ትወዳታለህ። እሺ እኛ ከምንወዳት በላይ እኛ እንደ አድናቆት ነው የምንወዳት። አንተ እሺ ከፍቅርም በላይ ሆነ መውደድ ይዟል። ግን እቺ ልጅ ሌላ ህይወት ሊኖራት ይችላል ምናምን ባገኛት በቃ አብሬያት ነው የሚሄደው ነው ያለውና እስኪ ስለዚህ ልጅ ምን ተሰማችሁ? አዲስ አፍቃሪ ነው እንግዲህ እግረኛው ፖድካስት ላይ መጥቶ ያው ቬሮኒካን በጣም ነው መወዳት፣ ለሷም ዘፍኗል። ቬሮኒካ እርግብ መልኳ እያለ ዘፈኑን ባመጣላችሁ በጣም ሙድ ሊያዝበት ይችላል ብዬ ተውኩት። በቃ እኔ ተውኩት። ይሄን ቪዲዮ ከዚህ በላይ አላሳያችሁም። ኤኒዌይስ የቬሮኒካ አዲሱ አፍቃሪ እንደሰማችሁት ነው። አድርሱላት፣ ለቬሮኒካችን አድርሱላት። አዲስ አፍቃሪሽ መጥቷል፣ መልስ ሲጪው ባክሽን። ወደ ቀጣይ ቪዲዮ ስናልፍ አብርሽ ተንበረከከ፣ ጓደኞቹን አቀፈ፣ ሚስቱን ሳማት። አብርሽ የወንድ ልጅ አባት ሆነ። አብርሽ እንግዲህ ብዙ ሙድ የተያዘበት ትዳር በመጨረሻም የልጅ አባት እስከ መሆን አድርሶታል አብርሃምን። ያው ታውቃላችሁ አብርሃምና ሩታ እንግዲህ በጣም በብዙ ሲተቹ በብዙ ሲባሉ ብዙ ነገር ነበረ። ታውቃላችሁ ያው ብዙ ሰው ሙድ ሲይዝባቸው ነበረ። ግን አዘይንድ ኦፍ ዘዴ እግዚአብሔር አንድ ካረገ ምንም የሚፈጠር ነገር የለምና እዚህ ሚዲያ ላይ ሲጣሉ ምን ሲሉ እነሱ ገንዘብ የሰሩ ነው፣ ኮንተንት ክሬት እያደረጉ ነውና አንዳንድ ሰው እውነት መስሎት አብርሽ ባለጌ ነው፣ አብርሽ እንዲህ ነው፣ አብርሽ ጋር ጦጥ ነው ይላል። ግን በቃ እነሱ ስራቸውን ነው እየሰሩ ያሉት ብዬ ነው ማምነውና ይሄ ግን ያው ከስራም ከኮንተንትም በላይ ነው። ይሄ የልጅ ጉዳይ ማለት ነው። ይሄ ልጅ ሲሰጣችሁ ፈጣሪ ምን ያህል በእናንተ እንደተማመነ በቃ አታውቁም ጋይስ። እናንተ ልጅነታችሁን ጨርሳችሁ አባት ለመሆን በቅታችኋል እያለ ነው እግዚአብሔርና ለዛ ልጅ ዋጋ ለመክፈል አቅም አላችሁ፣ ትችላላችሁ። ስለዚህ በእናንተ አምኜ ሌላ ልጅ ሰጥቻችኋለሁ፣ ተጨማሪ ሰው እንድታስተዳድሩ አምኛለሁ። በቃ አቅም አላችሁ። ልክ መንግስት ምክትል ጠቅላይ ሚኒስትር ሲሾም እኔን ለማገዝ ይሄ ሰው አቅም አለው ብሎ ነው አይደለ? እንደዛ ነው እኔ የማስበው። እና እግዚአብሔር ይሄን ልጅ ለማሳደግ አቅም አለህ ብሎ ካሰበ ይሰጠኛል። እንደ መንታም ሊሰጠኝ 4 መንታም ሊሰጠኝ ይችላል፣ አላቅም። ይሄ እግዚአብሔር ስራ ነውና እናንተ የተሰማችሁን ነገር ኮሜንት ስር አስቀምጡልኝ ቤተሰብ። ስሙን ማን እንበለው? ሺሩታ ማን? ኪሩቤል ማን ወጣለ? ኪሩቤል ስሙ እኔ ለጊዜ በህልሜ አይቼ ነው ኪሩቤል ያልኩትና እሱን እያየን ነው ማለት። ለማንኛውም ፋሚሊዎቼ እግዚአብሔርን ከልቤ ደስ ብሎኛል። ሩታዬ ግንባርሽ ይልጣል እና ኪቶ ትንሽ ሲያርጋ ታያቸዋለሽ። ሰባይ ገዛች ሩታ ከወለደች በኋላ አሁንም ባታያችሁ ደስ ይለኝ ነበር። ጋይስ ግን ሩታ ትንሽ ይደግማል። ካካ ያለ ነው አንተ እየሰማሁ ነው። እጅ ላይ ወደ ድምጽ እየሰማሁ ነው። መብቱ እንደፈለገ ይሁን መብቱ ነው። እንዳይቀረጽ ያው ስትከልለው ያያችሁ ፊቱን ማሳየት አልፈለገችም እሷ። ካካ ይላል ግን ካካ ይላል ምን በልቶ ከረሽው ካማቹ አሁን ካካ ደሞ እኮ ግራ ገባኝ። አንተ ነው ለማስተጋት ትሞክራለህ። አብርሽ በጣም ደስ ብሎታልና ደስ ይላል። ብቻ የወለደ ሰው ያውቀዋል ስሜቱ። ለማንኛውም ቤተሰቦቼ እናንተስ ምን ተሰማችሁ? ያው እንደ ቀልድ በእውነት ዩቲዩብ ላይ የተጀመረ ፍቅር ዛሬ ላይ በአንድ ላይ በትዳር ተጣምረው እንግዲህ ወደ ልጅ አባት እንዲሁም የልጅ እናት ሆነዋልና ያው ደስ ብሎኛል። ኪሩቤል የሚል ስምም ሰጥተውታል። ወደፊት ሊቀየር ይችላል የሚባልም ወሬ ተሰምቷል። እንግዲህ ከውስጥ ምንጮች እንደሰማ ነው ወደፊት ሊለወጥ ይችላል። ይሄ ላይ ኪሩቤል የተባለው የሆነ ሰዓት ላይ ነው እንጂ ኤግዛክት ስሙ ኪሩቤል ላይሆን ይችላል። ወደፊት እያየን እንግዲህ የምንወስን ይሆናል ብሏል። አባት ስም ማውጣት መብት ያለው አባት ነው የመጀመሪያውና ኤኒዌይስ ግን በስም ማውጣት ደግሞ እዚህ እንዳትጣሉ። ማን ይሁን ስሙ እስኪ ኮመንት አድርጉ። ብዙ ላይክ ላገኘው ኮመንት ለአብርሽ እልክለታለሁ ማለት ነው። ብዙ ላይክ ያገኘው አብርሽ ጋር ስለምንገናኝ ብዙ ላይክ ያገኘውን ኮመንት እግዚአብሔርን ስክሪንሻት አድርጌ ልክለታ አሳየዋለሁ። ቪዲዮ የቀረጽኩ ነው ማሳየው። በጣም ብዙ ሰው ይሄን ስም መርጧልና ስሙ ይሄ ነው መሆን ያለበት እላለሁና እናንተ ማን ትሉታላችሁ? በጣም የምትወዱትን ስም ኮመንት ስራ አስቀምጡ። ያ ስም ብዙ ላይክ ካገኘ
አብርሽ ሊቀይረው ይችላል ማለት ነው። ምክንያቱም ፋሚሊዎች ሁሉ ያለው ክብር አውቀዋለሁ። አብርሽ ለኦዲየንሶቹ በጣም ክብር አለው። ስለዚህ ያንን ሊያደርግ ይችላል። ኤኒዌይስ ግን እናንተ የተሰማችሁን ሐሳብ ጻፉልኝ። ነገ በሌላ ቪዲዮ እስክንገናኝ ድረስ ሰላም ለእናንተ ይሁን። ወዳችኋለሁ። ቻው